በቃ እኔ ጀግና መሆን አልፈልግም። ጀግናው ዝመት፣ ጀግናው ግባ፣ ጀግናው በለው፣ ጀግናው ተኩስ። በቃ እኔ ጀግና መሆን አልፈልግም። የሚተኩሰው እኔ የሚሞተው ወንድም፣ የሚተኩሰው ከዛ የሚሞተው እዚህ ጋር ወንድሜን ገድዬ ጀግና ከመባል እድሜ ልኬ ፈሪ ልባል። እንደውም ፈሪ ነኝ በቃ። አዎ ፈሪ ነኝ በቃ። እንዴ አዎ ተውን። እውነት ነው። እኛ ከዚህ በኋላ ተጨማሪ የሐዘን ድምጽ፣ ተጨማሪ የለቅሶ ድምጽ መስማት አንፈልግም። ይህ የወጣቱ ድምጽ ነው። እንግዲህ ቤተሰቦች ከሰሞኑ በሀገራችን ላይ የተፈጠሩ ያሉትን ጉዳዮችን ሁላችንም አስተውለናል። ይህ ከዚህ በፊት በነበረው እልቂት ላይ አሁንም ለማስከተል እንግዲህ በዙሪያችን እያንጃበበ ይገኛል። ከዚህ ጋር ተገናኝቶ እንግዲህ ብዙዎች ሐሳባቸውን እየሰጡበት ይገኛሉ። እናንተስ? እኔ ሰላም ነው መፈለገው ብዬ ሐሳቤን ሰጠዋችሁ። ሐሳባችሁን ኮሜንት ሴክሽን ላይ በነፃነት ግለጹልኝ። ሁላችሁም ኮሜንት ሴክሽን ላይ ገብታችሁ ሰላምን እንፈልጋለን ብላችሁ እንግዲህ የሰላምን ብስራትን ማሰማት ትችላላችሁ። ሰላም 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 ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ቪዲዮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሉ ፋሚሊ ሁኑ። ቪዲዮን ላይክ ማድረግ እንዳይረሳ። እደግመዋለሁ፣ ቪዲዮን ላይክ ማድረግ እንዳይረሳ። ምክንያቱም ለብዙዎች ተደራሽ እንደሆነ ስለሚረዳኝ ነው። እኔ እዚህ በቪዲዮዎች ላይ ሐሳቤን ሰጣለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁን በነፃነት ግለጹልኝ። ወደ ቪዲዮዎች እንሄዳለን። አብራችሁን ቆዩ። በቅድሚያ ቤተሰቦች ሁሌም በመግቢያችን እንደምናደርገው ባለታሪኮች ታሪካቸውን አጋርተው የእኛን ሐሳብ ምክር የሚፈልጉ ብዙዎች አሉና ለዛሬም አንድ ታሪክ ልጋብዛችሁና ሐሳባችንን ምክራችንን እንሰጥበታለን። በህይወት ዘመን ካጋጠመ በጣም ከባዱ ሐዘን እናቴን ሳጣ ነው። ራሳችሁን ብታጡስ? ከባዱ ሐዘን እሱ ሊሆን አይችልም። አንዲት እህታችን ሐሳብ ስጡኝ በማለት ይሄንን መልእክት ላከችልኝ። እንዲህ ይላል። እኔ ዛሬ በ20ኛው ክረምቴ ላይ የቆምኩ ሴት ነኝ። እድሜ 20 ነው፣ ግን ወጣትነቴን አላውቀውም። ገና በለጋነቴ ነው የተቀማሁት በገዛ አባቴ ምንነቱን በማላውቀው ምክንያት ይጠላኛል። በዚህ የተነሳ ሁሌ ይደበድበኛል። አንድ ቀን ግን ከሰው ልጅ ጭካኔ በላይ የሆነ ነገር ተፈጠረ። የዛሬ 6 ዓመት ገና የ14 ዓመት እንቡጥ አበባ ሳለሁ በወር አበባ ላይ ነበርኩ። በዚያ በደከመኝና ህመም በወረረኝ ሰዓት አባቴ እንደተለመደው ሊደበድበኝ መጣ። በንዴት እየተወራጨ ምህረት በሌለው ሁኔታ ማህፀኔን ደጋግሞ ረገጠኝ። ወላሂ ከዚያች ቀን ጀምሮ ሴትነቴ ደረቀ። ዳግመኛ የወር አበባ አይቼ አላውቅም። ግፉ በዚህ አላበቃም። ድብደባው ቀጠለ። ከዛም ራሴን መሳት ጀመርኩኝ። ስስት ደግሞ ድንጋይ አናቴን ይመታኛል። በዚህም የተነሳ አንደበቴ ተሳሰረ። ቃላት ከአፌ በትክክል አልወጣም አለኝ። ዛሬ ቀኝ እጄ ሙሉ በሙሉ ከጥቅም ውጭ ሆኗል። ታዲያ ከዚህ ሲኦል አምልጬ ዛሬ በሰው ቤት ሰራተኝነት ህይወቴን እየገፋው ነው። አሁን ያ አባቴ ለሞት ተቃርቧል። ይቅር በይኝ እያለ ይለምነኛል። እስኪ እናንተ ፍረዱኝ። አካሌን ያጎደለውን፣ እናት የመሆን ተስፋዬን ያጨለመውን፣ ነፍሴን የገደለውን ሰው ይቅር ልበለው ወይስ ቂሜን በውስጥ ያምቄ ሊያዘው? እናንተ ብትሆኑ ምን ታደርጋላችሁ? አደራ ወላጆች ሆይ የልጆቻችሁን ህይወት አታበላሹ። የመጨረሻ ተማጽኖዋ ነው። ዛሬን ለነገ እንኑር። መልካም ጊዜ። ታሪኩ እንደሰማችሁት ነው። አንዳንድ ጊዜ መልስ የሌላቸው ጥያቄዎችም እንዳሉ ልናስተውል ይገባል። ይቺ ልጅ በአባቱ የደረሰባት በደል ይቅርታን አይደለም የአባቷን አይንን ወይም ደግሞ የአባቷን መጥፎ ነገር እንድትመኝ ብቻ ነው እንጂ የሚያረጋት ድጋሚ ይቅርታ አድርጋ ለአባቷ መልካም ነገር መመኘት ከባድ ነው የሚሆነው። ግን እንደ ሰውይነት ሲሆን ቢያንስ አንዳንድ ጊዜ አርቀን ማሰብ ይኖርብናል። ለአባት ሰላም ሲባል ይቅርታ ብታረግለት ወይም ደግሞ አባትየው ወደ እውነተኛ ቦታ ይሄድ ነው ወደ እውነተኛ ቦታ የሚሄድ ሰውን ደግሞ ቢያንስ በይቅርታ ብንሸኘው ብዬ ሐሳቤን ለመስጠት ፈለግኩኝ። ምን ይመስላችኋል? ይቅርታ ታርግለት ወይስ አታርግለት? ይህ የወላጆች ከባዱ ወይም ደግሞ የወላጆች ስህተት የተሞላበት ህይወት ነው። በተጨማሪም ቤተሰቦች ከወላጆች የልጆች አስተዳደግ ጋር ተያይዞ አንድ ቪዲዮ ከሰሞኑ በተለያዩ ሶሻል ሚዲያ ሲጋራ ነበር። እስቲ ልጋብዛችሁና ሐሳባችንን እንሰጥበታለን። ምን አይነት ዘመን ነው ዘመነ ድሪቶ? ምን አይነት ዘመን ነው ዘመነ ድሪቶ? አባቱን ያዘዋል ልጁ ተጎልቶ።
እርግጠኛ ነኝ እነዚህ ልጆች የቀረጻቸው ወይ እናት ወይ አባት ወይንም ደግሞ ታላቅ ወንድምና እህት ነው የሚሆነው። በዚህም በዛም የቅርብ ዘመድ ወይንም ቤተሰብ ነው የቀረጸው። ስለዚህ ይህንን ነገር ቀርጻችሁ ፖስት ስታደርጉ እኛ ምን እንድናደርግ ነው? እንድንፈርድባቸው? ውይ ይሄ ትውልድ እኮ ከስልክ ጋር ያለው ነገር ምናምን እያለን በእነዚህ ልጆች ላይ እየፈረደን እንድንሰድባቸው ነው የተፈለገው? የሚመስለው እኮ እንደዚህ ቀርጻችሁ ፖስት ስታደርጉ ለልጆቻችሁ ስልክ ግዙ ተብሎ በመንግስት ደረጃ በህዝብ ደረጃ የታወጀ ነው የሚመስለው። ወደዳችሁም ጠላችሁም ለዚህ ትውልድ ማለትም ለትናንሽ ልጆችም ይሁን ለወጣቱ እንደዚህ እንድንሆን እንደዚህ እንዲሆኑ ያደረግነው እኛው ራሳችን፣ በዋናነት ደግሞ ቤተሰብ ነው። ከአራስ ጀምሮ ከመዋለ ህጻናት ጀምሮ አብዛኛው ልጆች በሚባል ደረጃ ቤት ውስጥ ስልክ አላቸው፣ ታብሌት አላቸው፣ ኮምፒውተር አላቸው፣ ቢያንስ ቲቪ አላቸው። ለዚህ ደግሞ ተጠያቂው ራሱ ቤተሰብ እንጂ ወይ መንግስት ወይንም ደግሞ ሌላ ህዝብ አይደለም። ስለዚህ ልጆቻችሁን እንደዚህ ለሚዲያ ከማጋለጣችሁ በፊት ይሄ ትውልድ እኮ ብላችሁ እንደዚህ ቪዲዮ ቀርጻችሁ ፖስት ከማድረጋችሁ በፊት የራሳችሁን ልጆች ራሳችሁ ብትቆጣጠሩ፣ ራሳችሁ የሚጠቀሙትን ነገር ኮንሱም የሚያደርጉትን ነገር ብትቆጣጠሩ፣ አደብ ብታስገዙ የተሻለ ነው የሚሆነው። ከዛ ውጪ ግን ይሄ ቪዲዮ ለነሱ እርግማን ነው የሚሆነው። እንደተመለከታችሁት ነው ልጆች በምን አይነት የቴክኖሎጂ ሱስ ውስጥ እንደሚያድጉ። ይህ ማለት ልጆችን እያጣናቸው ነው ወይም ደግሞ ቀጣዩ ትውልድን እያጣነው እንደሆነ ልናስብ ይገባል። ልጆችን እንዴት ነው ማሳደግ ያለብን? ይህ የወላጆች የቤት ስራ ይሁንና ወላጆች በዚህ ላይ እስቲ ሀሳባችሁን ስጡበት። የብዙ ቤት ውስጥ ያለ ችግር ስለሆነ በዚህ ላይ እስቲ ሀሳብ ካላችሁ እናንተ ስጡበት። ሌላ ተጨማሪ ቪዲዮ ስላለ ለጋብዛችሁ እስቲ። ምን አይነት በረገም እንደሆነ እና ታዲያ እዚህ ሀገር ውስጥ ያለው ተስፋ ምንድነው? እናንተ ሲመስላችሁ? እኔ መቼም አንዳንድ ጊዜ ሲናገር ኮሜንት ጽፋላችሁ ኔጌቲቭ ነገር አታሳይ፣ በዚህ አርግ፣ አመስግን የሚለኝ ሰውም አለ። ግድ የለም መመስገኑ እንዳለው ነው። መመስጋገኑ አደጉ፣ በለጸጉ፣ ሰለጠኑ የምንሰማው አሁን እዚህ ሀገር ማህበረሰብ አለ ትላላችሁ እናንተ። ማህበረሰብ አለ፣ የኢትዮጵያ ማህበረሰብ አለ የምታውቁት፣ ያደግንበት ያሳደገን ጎረቤቶች፣ ሰው ምናምን፣ ፐብሊኩ ሞራል ዲሰንሲ፣ ጨዋነት ምናምን የሚባለው ነገር አለ። አሁን ይሄን አይታችሁ አለ አሁን እኔ በዚህ ደረጃ እናውራ እስቲ። ይሄንን ማውራው ከሁላችሁም ጋር ነው፣ ከእያንዳንዱ ሰው እንደዚህ ህፃናት እንደዚህ ገብተው የሚያረጉበት ሀገር ውስጥ ይሄ የፈለገ አይነት ፉቴጁን ሰው ዩዝ አድርጎ ቀርጾ እዛ ተቀምጦ ተገርሞ ይሁን ለምን ከፈለገ እንደው ታምረ በአይናችን ስንት ነገር እናያለን። ማን እኔ ቆመት ቀዳለ እኔ ቆመት ቀዳለ ለነዚህ ልጆች ውጡ አይባልም፣ አይኮረኮምም፣ አይነስቡን አጥፍታ አታባርም። ምንድነው እያፈረረን? እቻን ሀገር የሚረከቡ ወጣቱ ትውልድ ሀገር ተረካቢው ምናምን የሚባል ወሬ ሰማለሁ። ዜና፣ ሲምፖዚየም፣ ወርክሾፕ፣ ስልጠና ማን እንደሆነ የሌላ ትውልድ ካለ አላውቅም። ያለውን እየተጫወትንበት ነው ያለውን የኛ እንዳልሆነ እየተወነ ነው ያለው። እኔ የድሮ ዕቃችንን አሮጌ ዕቃችንን ራሱ ከነሱ በላይ የተሻለ እንሰበስባለን። እነዚህ እንግዲህ ማለት ምንድነው እንዴ? ምንድነው የሆነው? ሃይ ግማሹ እኮ ግራ የሚገባ ነገር እኮ ነው ለመናገርም ራሱ። ስታዩ ታደነግጡን እንዴ? ማለት በአካል ስታዩቸው ቁጭ ብለው አዛው ጠጥተው አይሉ ቀዳ መተህ ከስተመር ላይ በቃ መጡልህ። አሁን ሰው ነህ አንተ፣ ልጆች አሉ ቤት። እንደው ይሄን የምታረግ ሰው ሙሉ እንደው ሰው ነህ አንተ። አሁን ለልጆች ዳቦ ይዘህ ትቀበል። እነዚህ ግን ልጆች አሉ ያንተ ስላሉ ሊተራሊ በአንተ አባት ስም ስለማይጠሩ ኦብቪየስሊ እንጂ እንደ ፕሪንሲፕሉ ማለት ልጆች ናቸው። ግን እኔ ነኝ ያበድኩት ነው ሌላ ሰው ማለት ይሄን ብቻ እንደ እስከዛሬም ብያችሁ አላውቅም። ግን ችግሩ ነው ይላል ማለት እኔ ጤነኛ መስላችኋለሁ። ፊል ፍሪ ኮሜንት ለመጻፍ አንተ ነበር ለሌላ ሰው ኖርማል ነው ይሄ ነገር። በጣም ነው የደረገጥኩት። ማመን ሁሉ አልችልም። እንደዚህ አይነት ስልጣኔ ደረሰ አሁን እዚህ ከተማ ውስጥ። ሰለጠንን የሚለውን ቃልና የስልጣኔን ሐሳብ እንደኛ የቀለደበት ሰው የለም በምድራችን ላይ። ህፃናት እንዲህ ሲያረጉ አያገባህም፣ አሺሽ ሲያጨሱ አያገባህም። መንገድ ላይ የማይገባ ቦታ ናይት ክለብ 16 ዓመት ያልሞላት ህፃን ልጅ ናይት ክለብ ሚኒስከርት አርጋ ምናምን አርጋ
ስትደንስ እንደማይሆን አይነት ነገር እሷ ምኑን ታውቃለች መቼም በክሊፕ ላይ ያገቹ እንዳንስ ለማሳየት ነው። እንደዛ ሲሰራራት ቆሞ የሚመሰጥ የ50 ዓመት ሰው ደግሞ አለ አብሮ አየው ምናምን የሚል ነው እንደው ልብ ይበል እዚህ ሌብል ጋር አይመለከታችሁም ጭራሽ። እንደ ማህበረሰብ እንነጋገር እስቲ። መንግስት አይመለከትም አውት ኦፍ ኢንተረስት አውት ኦፍ ዋትኤቨር ዲዩቲ ማህበረሰብ ራሱ መጠበቅ አለበት። ወደኛ እናምጣው ግድ የለም ሌላ አካል ላይ ሪስፖንሲቢሊቲ አንጫ። ይሄ ግን አሁን የደረስንበት ስልጣኔ ነው። ፕራይቬት የራሳችንን ላይፍ ነው የምንኖረው። የራስን ላይፍ ኑር ብላ ገባ። ልጆቹ ተበላሽተዋል። ምን የዘንድሮ ልጅ የምታየው ነው የተበላሸ ትውልድ። በዚህ ገብቶ ነው መፍትሄውን ሰው ከሆንክና የሚመለከት ከሆነ እዚህ ከተማ ይሮክ ልጆች በዚህ ሌብል ገብተው አዘው ሲጠጡ እያየ ይሄም ወፍራም ቆዳ እንዳላችሁ አላውቅም። ያሳዝናል። በጣም ነው የሚያሳዝነው። የምር በጣም ነው የሚያሳዝነው። መቼ ነው ክርስቶስ እኮ አልመጣ ለዚህ ሀገር ወይ ቢመጣና የፍጻሜውን ጨዋታ ብንጫወት ይፈጸም። ሰመረ በሰጠው ሐሳብ ለመጀመሪያ ያህል ትውልዱ ምን አይነት ትውልድ ነው እያልን ቆመን ማማረር ወይንስ ካለበት ይህ የውድቀት ዓለም ውስጥ ልናወጣው የሚገባው በምንድን ነው? እኔ እንደራሴ ምንም ልል አልችልም። ምክንያቱም ሁሉም ቆሞ ተመልካች፣ ቆሞ ታዛቢ እንዲሁም ደግሞ ወቃሽ ሆናል። ወቃሽ የበዛበት ደግሞ ምንም ጥቅም የለውም። የፈረሰ የወደቀ ወይም ደግሞ ጥቅም አልባ ትውልድ እንዳንሆን ሁላችንም ይመለከታልና በዙሪያችን አላስፈላጊ ወይም ደግሞ ትውልድን ሊያጠፋ የሚችሉ ነገሮችን በተቻለ አቅም ልንቃወም ይገባል። ይህ የኔ መልካም ምኞት ነው። እናንተስ ምን ይመስላችኋል? ተጨማሪ ቪዲዮዎች አሉ ለጋብዛችሁ። አስታወሰኝ የሚገርም ነገር አብረን ስለነበር ቦታው ላይ በአጋጣሚ ተደዋውለን አስታወሰኝና ምን ሆነ መሰለኝ ያረፋ ቀን ነውና ከጓሮ ከኛ ሱቅ ጓሮ ማለት ከበስተጀርባ እንትኖች አሉ፣ ሙስሊሞች አሉ፣ በጣም ምርጥ ሰዎች አሉ። ይገርማል። እና ያረፋ ቀን እንደዚህ ቅርጫ ገብተው እንትን ይገዙላል። ወይፈን ይገዙና አራጅ ይጠፋል። ከዛ አንዱ ቱታርጎ እንግዲህ አስቦ ፀሐይ ነው ኦልሞስት 5-6 ሰዓት አካባቢ ነው የሚያርድ ሰው ይጠፋል፣ የሚገፍላቸው ሰው ይጠፋል። ከዛ አንዱ ቱታርጎ ሲመጣ አንተ ታርዳለህ ይሉታል። አደ አርዳለሁ ምናምን ይላቸዋል። ሙስሊም ነህ ይሉታል። አዎ ሙስሊም ነኝ አላቸው። ከዛ ገባና አረደላቸውና ቆዳውን ገፎ ምን ብሎ ሰሌን አንጥፎ ስጋውን ደልድሎ ምን ብሎ በሉ ደክሞታል ቀሪቦ ውስጡት ምናምን አላቸው። አስበው ባርኮላቸዋል ለሰዎች አደላሉ ምን ብሎ ቅርጫ ስም ይወጣለታል ቁጭ ነገር ምናምን ቀሪቦ ውስጡት ምናምን ሲሉት ብድጋግነ ይሄ ነገር የሙስሊም ስጋ ለቅቶታል አላቸው። ዛሬው ካረደው በኋላ ምን አሉት? የሙስሊም ስጋ ለቅቶታል ምንድነው አንተ ሲሉት እኔማ ክርስቲያን ነኝ ብሎ ገመዱ አውጥቶ ከዛ ይዘውት የገረመኝ እኮ የሱ እንደዛ ማለት ነው። የገረመኝ ይዘውት አልመቱትም፣ ለፖሊስ አስረከቡት። እንዲህ አድርጎን ምናምን ሲል ታዲያ እኮ ምን አገጻለሁ አላችሁ። መክራችሁ ሊቀቁት እንጂ ሰውዬ አንገጽ የለውም። ሰውዬው ብሩ ሳይከፈለው ለምን ተቃለ ረስቶታል። ክርስቲያን ነኝ ማለቱ ሙስሊም ነኝ ማለቱ ረስቶታል። ገባ እግሩ ያ ሁሉ ፀሐይ አናቱ ላይ ሲፈላ ልክ አንድ እናንተ እኮ ብዙ ጊዜ የሚረሳው ነገር አለ። የውሸት መጨረሻው ይሄ ነው። እንግዲህ ውሸት ራሳችንን በራሳችን እናጋለጠው። የወንድማችን ታሪክን ተመችቶኛል። ያው እንግዲህ ለመኖር ምንም ይደረጋል፣ ግን እንዲህ ከባድ ነው። አንድ በሬ ሙሉ ኪሳራ ልታመጣ ነው። እነዚህ ሰዎች ግን ምን ሊያደርጉት ነው የሚችሉት? እንግዲህ በክርስትና የተባረከ እንግዲህ በእስልምና ይበላም፣ በእስልምና የተባረከ ደግሞ በክርስትና ይበላም። እኔ እስከማውቀው ድረስ ምን ማድረግ አለባቸው? እስቲ ምን ይመስላችኋል? እስቲ ሀሳባችሁን ግለጹልኝ። በተጨማሪም እንግዲህ ከሰሞኑ ሌላኛው መነጋገሪያ ጉዳይ ምንድነው? ዘፋኟ እንግዲህ ትልቅ ችግር ውስጥ ገብታለች። ማነች? ምንድነች? እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። አሁን ላይማ ሰው በጣም ፊቴን ከማውቀት ነሳ የሆነ ቦታ ተቀጥሬ ልስራ ራሱ በቃ እውነት ምን አይነት ስሜት እንዲሰማኝ ሰዎች እንደሚያደርጉኝ ማለት ነው። እግዚአብሔር እና አንዳንዴ በቃ በምን ቀን ነው እንደዚህ ሚዲያ ላይ ወጣሁት ብዬ ራሱ እስከማማረር ድረስ ማለት ነው።
እና ባካችሁ ሊና ያላችሁ ሰዎች ካላችሁ ባካችሁ አድርሱልኝ ለአዶናይ ለጃኒ ለትልልቅ ቲክቶከሮች አድርሱልኝ እና ሊያግዙኝ ይችላሉ። ፕሮሞሽን ነው የምፈልገው ፕሮሞሽን። ሌሎቹን ያለፉት ስራዎች ተውና ይሄን አዲሱን እጅ ያለውን ስራ ፕሮሞሽን አስጀምሩልኝ። ከዛ በኋላ ነገሮች ይቀየራሉ ብዬ አስባለሁ። በዚህ ብቻ አግዙኝ ባካችሁን። በእውነት ፕሮሞሽን ስራ ቫይራል ከወጣ ቪዲዮ የሚሰራልኝ ሰው አገኛለሁ ምናምን። ካልሆነ በጭራሽ በቃ ከዚህ በኋላ ሙዚቃውን ትሽ ምን አይነት ህይወት እንደምኖርም እኮ አላውቅም። ብዙ ሰው ሚዲያ ላይ ያቀኛል በእውነት እና እንዳለኝ ምናምን ነው የሚያውቀው፣ እንደምሰራ ነው የሚያውቀው። ማንም ሰው ሊረዳኝ አልቻለም እግዚአብሔርን። እና ባካችሁን እርዱኝ፣ ባካችሁ አግዙኝ። ሁላችሁም ሜንሽን አድርጉልኝ፣ ሼር አድርጉና አድርሱልኝ ለአዶናይ ለጃኒ ለነራቼ ተስፋዬ ለነሱ ቅልብ ላላቸው አድርሱልኝ። በቃ ይሁትና ፕሮሞሽን ይሄን ነው የምጠይቃችሁ፣ ሌላ ምንም አልጠይቅም። ፕሮሞሽን አስጀምሩልኝ። ከዛ በኋላ ስራው ቫይራል ከወጣ ፕሮዲስ የሚያደርገኝንም ሰው አገኛለሁ። አሁን እኔ ማንንም ብጠይቅ ፍቃደኛ ሊሆንልኝ አልቻለም። እና ይሄን ሁሉ አመት ደፍቼ ተመልሼ እግዚአብሔር መስተንግዶ ተቀጥሬ መስራት ብፈልግ ማለት ነው ሁሉም ሰው ያቀኛል፣ እዛ ቦታ ላይ ሰራለሁ። ኢቨን አሁን እየሰራው ራሴን ህይወት እየኖርኩኝ ነው እንደምንም ብዬ ማለት ነው። ግን ብዙ ለፍቻለሁና ስራዬን መተው አልፈልግም። ስለዚህ አግዙኝ ባካችሁ። ይሁን አቅሙ አለኝና ሰርቼ ራሴን ህይወት መቀየር እፈልጋለሁ። ግን ከኔ አቅም በላይ እንደሰማችሁት ነው። ይቺ ድምጻዊ እንግዲህ በርከት ያሉ ሙዚቃዎችን ለአድማጮች ያደረሰች ሲሆን ከዚህ በፊትም ከአንድም 2-3 ክሊፖችን ለቃም እንግዲህ ተደማጭነት አግኝታ ነበረ። እንዲሁም በተጨማሪ ብዙዎቻችንም የምናውቃት እንግዲህ የሲዳምኛ ዘፈንን በመዝፈንም እንግዲህ ብዙዎችም ያውቋታል። በመጨረሻም ይቺ ድምጻዊ የድረሱልኝ ወይም ደግሞ የእርዳታ ጥሪ እንግዲህ አቅርባለች። ከዚህ ጋር ተያይዞ ብዙዎች እንዴት በአንድ ጊዜ ወይም ደግሞ በፊት ከነበረችበት ህይወት በፍጥነት እንዴት ወደ ዝቅታ ልትገባ ትችላለች ብሎ የብዙዎች ጥያቄ ሆኖ እየተቹበት ይገኛሉ። እናንተስ ምን ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። በተጨማሪም እንግዲህ የአርባ ምንጭ ዩኒቨርሲቲ ተማሪዎች ዶርም ገብተን አንተኛም ብለዋል። ሴቶቹ ገብተን አንማርም ብለዋል። ለምንድን ነው ያሉት? እስቲ ቪዲዮ ልጋብዛችሁ። እንዳያችሁት ነው በአርባ ምንጭ ዩኒቨርሲቲ እንግዲህ በሰውላ ካምፓስ የሴቶች ዶርም ውስጥ እንግዲህ በተፈጸመ ዝርፊያ የተነሳ እስከደፈር ነው የምንጠብቀው ወይ ከዚህ በኋላ ይህ ነገርን የሚመለከተው አካል ኃላፊነቱን ወስዶ ጥበቃና ከለላ ማያደርግልን ከሆነ አንማርም ወይም ደግሞ ወደ ዶርማችን ገብተን አንተኛም ብሎ ሴቶቹ ሰላማዊ ሰልፍ ወጥቷል። በዚህ ላይም ደግሞ ብዙዎች ከሰጡት ሀሳብ ውስጥ የሳበኝ አንዳለ በምን ሰበብ እንግዲህ ሰላማዊ ሰልፍ እንውጣ ያላችሁ ነው ወይ ብሎም እንግዲህ ሀሳባቸው የሰጡበትም አለ። ከዛም በተጨማሪ ወንዶች ውስጥ እናንተ ዶርም ውስጥ ገብቶባችሁ ነው ወይ አብራችኋቸው ከነሱ ጋር ሰላማዊ ሰልፍም የወጣችሁትን ብለው ሀሳባችሁን እየሰጡበትም ይገኙ አሉ። እናንተስ ምን ታዘባችኋል? ሀሳባችሁን ግለጹበት። ፈጣሪ የእናንተንም ህይወት ከሀዘን ወደ ደስታ ይቀይርላችሁ። ሞተ ተብሎ ዳስ ተጥሎለት ለቅሶ ሲደረግለት የነበረው ግለሰብ አለሁ በማለት የሀዘን ፕሮግራሙ ወደ ደስታ ቀይሮታል። የደንቦያ ወረዳ የሄጎ ቀበሌ ተወላጅ የሆነው ወጣት አክሊሉ ሊሴንሶ ደቡብ አፍሪካ ለመሄድ ጉዞ እንደጀመረ ታዲያ ቤተሰቦቹ አስደንጋጭ ዜና ይደርሳቸዋል። የጉዞው ደላላ ወጣቱ አክሊሉ በመንገድ ላይ በወባ በሽታ ታሞ መሞቱ እንግዲህ ለቤተሰቦቹ ያረዳቸዋል። ቤተሰቡ በከፍተኛ ሀዘን ውስጥ ገብተው ራሳቸውን ጎተው ለቅሶ ተቀምጠው ነበረ። የለቅሶ ስነ ስርዓቱ ለ3 ቀናትም ተቀምጠው የነበረ
ያለ ሲሆንም ቤተሰቡ 3ኛ ቀን ላይ አስክሬኑ ባለመምጣቱ በከፍተኛ ሀዘን ውስጥ ሆነው ታዲያም ለቀብር ስነ ስርዓት እየተዘጋጁ እያለ ከደቡብ አፍሪካ ከሚገኙ ወንድሞቹ ስልክ ይደወልላቸዋል። ልጃቸው በህይወት እንዳለም ይነገራቸዋል። ቤተሰቡ ለማመን ተቸግረው የልጁን የዛምቢያ ስልክ ቁጥር በመውሰድ ታዲያ ደውለው ራሱን አክሊሉን እንግዲህ በስልክ ካገኙ በኋላ ወሬው እውነት መሆኑን አረጋግጠዋል። ታዲያ በቅጽበት የነበረው የለቅሶ ፕሮግራም ወደ ታላቅ የደስታና የምስጋና ስነ ስርዓትም ተቀይሯል። ሀዘኑ ሁሉ እንግዲህ በፈገግታ ተተክቷል ማለት ነው። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ። ፎሎ ማድረጋችሁ ዳረሱ። እንደሰማችሁት ነው ደስ የሚል መረጃ እንግዲህ ከሀዘን ወደ ደስታ ይመለሳል። ለቤተሰቦቹ በተለይ በጣም ደስታ የሚጭር ጉዳይ ነው። ይህ ጉዳይ ከሰሞኑ በተለይ ሶሻል ሚዲያ የተጋራ እንግዲህ ብዙዎች ሲቀባበሉት የነበረ ጉዳይ ነው። ለዛ ነው ለእናንተም የመጣሁላችሁ። እናንተስ ምን ይመስላችኋል? ሐሳባችሁን ግለጹበት። በተጨማሪም እንግዲህ የፌደራል ፖሊስ የሚያዘጋጀው የፖሊስና ህብረተሰብ እንግዲህ ፕሮግራም ሁላችንም የምናውቀው ላይ በዛ ላይ እንግዲህ ፕሮግራም መሪ ሆና የምናውቃት ኢንስፔክተር ኪያ ንጉሴ እንግዲህ ከዚህ ዓለም ህይወቷ ማለፉን ተከትሎ በትላንትናው ዕለት ስርዓተ ቀብሯን በዚህ መልኩ ተፈጽሞ ነበረ። ለላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት እንዴት ይሆናል? እንዳያችሁት ነው ስርዓተ ቀብሯ በእንደዚህ አይነት መልኩ ተፈጽሟል። ለቤተሰቦቿ ለወዳጅ ዘመዶቿ እንግዲህ መጽናናትን ከዚህ ጋር እመኛለሁ። በተጨማሪም ነፍሷንም እንግዲህ በአጸደ ገነት ፈጣሪ ያኑርላት ብዬ መመኘት ፈልጋለሁ። በተጨማሪም ከሰሞኑ ብዙዎች ልብ የነካ አንድ ጉዳይ ነበረ። በአርሲ በንጹሃን ዜጎች ላይ እንግዲህ የተፈጸመ ሴጣናዊ ድርጊት አለ። ከዛ ጋር ተያይዞ ብዙዎች ሀዘናቸውን እየገለጹበት ይገኛሉ። ከነዚህ መካከል እንግዲህ አርቲስት ሄኖክ ድንቁ እንግዲህ የሰጠው ሀሳብ አለ። እሱን ልጋብዛችሁ እስቲ። ሰሞኑን በአርሲ ክልል ላይ በተገደሉት የኦርቶዶክስ ተዋህዶ ልጆች ሞት በጣም ነው ያዘንኩት። እስከ መቼ ነው የኦርቶዶክስ ተዋህዶ ልጆች የሚገደሉት? አይበቃም? እስከ መቼ? ገዳዮች የትኛውም እምነት የትኛውም ሃይማኖት ተከታዮች ሁኑ፣ ሰው መግደል በእናንተ እምነትና በእናንተ ሃይማኖት ውስጥ ያጸድቃችኋል? መንግስት፣ የጸጥታ አካላት፣ የህግ ሰዎች ለምን ደሞ አታስቆሙት? እቺ ተዋህዶ ቤተክርስቲያን ምን ስላጠፋች ምን አደረገች? ኢትዮጵያ እንደ ሀገር ሆና እንድትቀጥል ስለ ፍቅር፣ ስለ ሰላም፣ ስለ አንድነት ከመስበክ ውጪ ምን አድርጋ ምን አጥፍታ? አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች፣ ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤትም አትሉት? እዚህ ፕላትፎርም ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ በጣም ብዙ ፎሎወር ያላችሁ፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ እውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን። መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። የአርቲስት ሄኖክ ድንቁ ንግግር እንደሰማችሁት ነው። ከዚህ በፊት በተለያየ ጊዜና በተለያየ ቦታ ላይ እንደዚህ አይነት ሰይጣናዊ ድርጊቶች ተፈጽሞ ነበረ። በዛ ላይም እንግዲህ ቅሬታችንን ሁላችንም አሰምተን ነበረ። አሁንም ይቀጥላል። መፍትሄው ግን ምንድነው? የብዙዎች ጥያቄ ነው። ነገር ግን እኔ አንድ የማውቀው ነገር ተጨማሪ ሀዘን፣ ተጨማሪ ለቅሶ አንፈልግም። እንደ አማኝም እንደ ሰብአዊ ፍጡርም
ይህ ነገር የሚያስማማን ይመስለኛል። ምን ይመስላችኋል እናንተስ? በዚህ ላይ ሀሳባችሁን ግለጹበት። ዘነበች ማን ፈልገሽ ነው የመጣው? እህቴን ሙሉ ስሟን ትነግሪኝ? ታዱ ውጅራ ኪራጋ። ታዱ ውጅራ ኪራጋ። እሺ ታይተን አናውቅም። እሺ አይዞሽ ማለት ባቃት ደስ ይለኛል። እናቴ ጠዋትም ማታም ቡና ባፈላችሁ ሰዓት ላይ ስቅ ሲላት ታዱ ልጄ እየመጣች ነው ወይ ብላ ታስባታለች። እና ለኔ ብላ ሳይሆን ለእናቷ ብላ ትምጣ ድምጿን ታሰማት። እናት ነች በቃ ትንሰፈሰፋለች። ያንን በማለት ነው እንጂ ብትገኝ ደስ ይለኛል። ለእናቷ በተለይ ድምጿን ታሰማት። ቀና ስትይ እህትሽን ነው የምታገኛት። እንኳን ደስ ያለሽ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ። አይዟችሁ እንኳን ደስ አላችሁ። ደስታ ነው በቃ ዛሬ ደስታ ብቻ ነው። ደስታ ነው። አይዞኝ ዘነበች። አይዞሽ ተረጋጊና አይዞሽ አይዞሽ በቃ ተረጋጊ። እንቆቅልሽን ስለፈታችሁልኝ በጣም አመሰግናለሁ። እግዚአብሔር ያው የእግዚአብሔር ቀን አያልቅም። ቁጭ በይ። የእግዚአብሔር ቀን አያልቅም። እንኳን ደስ አለሽ። ይህ እንባ የለቅሶ እውነት ለመናገር የደስታ ነው እንጂ የሀዘን አይደለም። ስለዚህ ፈጣሪ እንግዲህ ለሁላችንም ለሀገራችንም እንግዲህ የደስታ እንባ ለማንባት ያብቃን ብዬ እዚህ ጋር ልሰናበታችሁ እፈልጋለሁ። ቤተሰቦች ለዛሬ ጀላችሁ የመጣችሁ ቪዲዮዎች እኛን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።